የእውነት ስለምሰራላችሁ ነገር በጣም ኩራት ነው የሚሰማኝ። እግዚአብሔር ይመስገን በጣም ነው ደስ የሚለኝ። ለምን መሰላችሁ? እዛ ነገር ላይ ለውጥ ስለምታገኙ እያንዳንዱ የምሰራችሁ ላይ ለውጥ ምንም ያልዳነ ሰው የለም። የሰራሁት መድኃኒት ሁሉ ፍቱን ነው። በይበልጥ ገብታችሁ ደግሞ ዩቲዩቤን በደንብ ብታዩልኝ እዛ ላይ ያላችሁ ሰዎች የሰራሁት መድኃኒት ሁሉ የተዳነበት ነው። ሁሉ ሰው የዳነበት ያልዳነ ሰው ስላለ በደንብ ለብዙ ሰው ሼር ዲዩት አድርጉና ለብዙ ሰው አድርሱልኝ ፕሊስ። በደንብ እየታየ አይደለም፣ መታየት አለበት። ዩቲዩቤ ነው ክፍያዬ እንግዲህ እኔ በነፃ እናንተን ሳገለግል እናንተ ደግሞ በነፃ ዩቲዩብን ስታዩልኝ ዋች አውሩን ስታጫውቱልኝ ዩቲዩብ ይከፍለኛል ማለት ነው። ለእኔ ክፍያዬ ዩቲዩብ ነው፣ ግልጽ ነው። ስለዚህ እናንተ ደግሞ አበረታቱኝ ፕሊስ። በደንብ አጫውቱልኝ፣ በደንብ እዩልኝ። ብዙ ነገር መቀየር አለብን፣ ብዙ ነገር መስራት እችላለሁ፣ ግን ብዙ ማቴሪያል ያስፈልገኛል፣ ገንዘብ ያስፈልገናል፣ ጥሬ ዕቃ ያስፈልገናል። ስለዚህ ብዙ ማዘጋጃቸው ነገሮች ለእናንተ አለ። እውነቴ ነው የምላችሁ። በጣም ዘመናችሁን ታመሰግኑኛላችሁ። ቤታችሁ ቁጭ ብላችሁ ትድናላችሁ። ስለዚህ በትንሽ ወጪ በትንሽ ገንዘብ እናንተም ከኔ መድኃኒት መውሰድ የፈለጋችሁ ሰዎች ከኔ ይሰጣችኋለሁ። ራሳችሁን ማዘጋጀት ስችሉ ደግሞ ራሳችሁ ነግራችኋለሁ። እና የበረሮ መድኃኒት በሚገርም ሁኔታ በጣም ብዙ ሰው ይጠይቀኝ ነበር እና ለሰው የሚያህል መድኃኒት ከሰራው ለበረሮ መስራት እችላለሁ ማለት ነው ብዬ ራሴ ነኝ የተፈላሰፍኩት። ባይዘወይ ተፈላስፌ አደገኛ ቁምጠጥ ኮስተር ያሉ መድኃኒቶችን መርጬ ነው በሱ የሰራውላችሁ። ይገርማል። ቤቷ የነበረ በረሮ አስቤዛ ነው የሚመስለው፣ የምግብ አስቤዛ። ቤቷ ፉል ነበር በበረሮ። ቁም ሳጥኗ ምናምኗ። ማታ አካባቢ ነው የሄድኩትኝ፣ 12 ሰዓት ተኩል አካባቢ። ማመን ያቃተኝ እኔ አንደኛ በረሮኛ ቤት የለም። በረሮ በጽዳትም ይመጣል፣ ከጽዳት ውጪ ደግሞ በሙቀት ይመጣል። ብፌያችን ቁም ሳጥናችን በጣም ሙቀት የሚታፈኑ ቁም ሳጥኖች ኪችኖች ካሉን እና ምግብ ማብሰያችን ምናምን አደገኛ ሙቀት ካላቸው በረሮ የትም ቦታ ይኖራል። ንጽህና ብቻ አይደለም። ግን እናንተ ግን አሁን ይሄንን ስትጠቀሙ ግን መጀመሪያ በደንብ ቦታችሁን ምናምን በበረኪና በፎጣ አርጋችሁ ታጸዳላችሁ። በደንብ ነው ያጸዳ ነው። እኛ መጀመሪያ ሙልጭ አርጋ እቃውን ሁሉ አውጣታ የምንረጨው መድኃኒት ባይዘዌ በጣም አደገኛ መድኃኒት ስለሆነ አውጥተን እሱን እንዳለ ተዘጋጅታ ጠብቀችን። ትንሽ ነው ፓውደር የሰራሁላት። ትንሽ ፓውደር ሰርቼ ሌላም ነገር ቀምሜ እንትን ነው በሳህን ነው በጣሳ በጆግ ነገር ነው የበጠበጥ ነው። ካጸዳችሁ በኋላ ሙሉን እርጭት አረግ ነው። መጀመሪያ ቀን መጡ፣ ሁለተኛ ቀን ደግሞ እንደዚህ እንደ መንገዳገር ሲሉ ነበር። በሶስተኛ እንኳን እንዳለ ቁም ሳጥኗ ቤቷ ሬሳ በጣም እስኪያስጠላ እስኪሸት ማለት ነው እስኪ ገማ ድረስ ሬሳ በሬሳ ነው የሆነው። እና የሬሳሽን ሰብስቢ ብላ ነው የጠራችኝ ደውላ። ኧረ ሬሳሽን እዛው የአንቺ ሬሳ ናቸው ብያት ቀለድን። በጣም ነው ደስ ያላት። በ3 ቀን ውስጥ ነው አመድ የሆኑት። እንግዲህ በ3 ቀን ውስጥ ዛሬ የለም ሳምንታችን ነው። በደንብ ቼክ እናድርግ ብለን ነው። ይገርማል በጣም። እኔ በራሴ በምሰራው ስራ ለራሴ እጆች አሜዚንግ ተደነቅኩኝ ማለት ነው። እና እንደዚህ አርጋችሁ እናንተም ቤታችሁን በደንብ አጽዱና ይሄንን እርጭጭት አርጋችሁ በደንብ ተጠቀሙ። ምንም የማይዳንበት ምክንያት የለም። ሁላችንም እንፈወሳለን። የምንፈልገውን ነገር ደግሞ እንድናለን። እናንተ ግን በደንብ አርጋችሁ ያልኳችሁን ነገር ብቻ ፈልጋችሁ መግዛት ነው። ትንሽ ስብር ያስቸግራችኋል ለመግዛት። ጭሮ እንኳን ሞልቷል። አዳል ጭሮ ሞልቷል። ይሄ ነው እንግዲህ ዋናው ትልቁ መድኃኒታችን አደል ጭሮ ይባላል። በጣም ርካሽ ነው። የሚገርማችሁ ነገር አለ ግን ይሄ አደል ጭሮ ይባላል። በደንብ ይወቀጣል፣ ድቅቅ ይደረጋል። ፀሐይ ላይ ተደርጎ ፓውደር ይደረጋል ማለት ነው። ፓውደር ይደረጋል፣ ይደቀቅና በደንብ አድቅቃችሁ 2-3 ቀን ፀሐይ ላይ አርጋችሁት ፓውደር ነው የምትሰሩት። እኔ ትንሽዬ ፓውደር አለችኝ። ይሄን እንድታዩት ብዬ ነው፣ ለመግዛት እንዲመቻችሁ ብዬ ነው። ይሄ አደል ጭሮ ይባላል። ለብዙ ነገር ለግቢው ውስጥ ለብዙ ነገሮች ምርጥ ናቸው። እሰራላችኋለሁ። እኔ ሌላ መድኃኒት ላይ ነው የማውቀው እና አሁን ግን ይሄ ደግሞ ለበረሮ መድኃኒት አደል ጭሮ ይባላል። ይሄን መድኃኒት ትገዛላችሁ። ከሱ መድኃኒት ቀጥሎ ይሄን በደንብ ፀሐይ አስበልታችሁ አድቅቃችሁ ይሄንን በሙቀጫ አድቅቃችሁ ከተጠቀማችሁት በኋላ ደግሞ እንደገና ደግሞ ሌላ መድኃኒት ደግሞ አለ ከሱ ጋር ተቀላቅሎ የሚገባ ማለት ነው።
ስብር ይባላል። አያችሁት? ይሄ ስብር ይባላል። ስብር በጣም ከባድ አደገኛ መድኃኒት ነው። ለብዙ ነገር ይሰራበታል፣ ግን ፕራይቬት ነው። ያኛው መድኃኒት መስሪያው ሌላ የጤና ፕራይቬት ነው። አደገኛ መድኃኒት ነው። ቴክ ኬር። ምንም አይነት መድኃኒት እንዳትጠቀሙ ብያችኋለሁ። ተዳፍራችሁና ስብር የሚባለው መድኃኒት በራሱ ጉበት ፌል ያደርጋል። ሌሎች ብዙ በሽታዎች ፌል ያደርጋሉ። ግን ለሰራው ለተጠቀመው ሰው አደገኛ መድኃኒት ነው። ሌላ ዓለም የሚያድን መድኃኒት ነው እና እንዳትነኩት፣ እንዳትመራመሩት ነግሬያችኋለሁ። አዋቂ ሰው ይፈልጋል። ያለ አዋቂ ንፍጥ ለቅላቂ እንዳይሆንባችሁ ስብር አንድ ላይ ስብርንም ወቅጣችሁ አድቅቃችሁ በደንብ አድርጋችሁ ማለት ነው ፓውደር ሁለቱን አጋጭታችሁ በጥብጣችሁ በውሃ ጭት ስትፈልጉ መርጫ ታዘጋጁና በመርጫ ትረጫላችሁ። ግን ዱቄት ስለሆነ ይታፈንባችኋል። ብታርከፈክፉት የበረሮ ቦታ እንዳለ ሙሉን እንደ ጸበል እንደዚህ በጸበልም ይሆናል። በጸበልም ይቻላል። ውሃም በጥበጥ አድርጋችሁ ጸበል ማትጠቀሙ ሰዎች ውሃ የምትጠቀሙ ሰዎች ጸበል በጥብጣችሁ እዛ ቦታ እርጭት ነው። የምን በረሮ ለናፍቆት በረሮ ቢናፍቃችሁ እንኳን ስዕል ላይ ነው የምታዩት። ከዛ በኋላ ስዕል ላይ ነው የምታዩት። ባይዘዌ መድኃኒት በጣም ነው ማዘጋጀው። ይሄን ሰሞንሽ እረፍት የለኝም። ረጅም ሰዓት ግማሹን ፀሐይ ላይ፣ ግማሹ አይን ያጠፋል፣ ግማሹ ያቃጥላል፣ ግማሹ ይሸታል፣ ግማሹ ምላስ ያኮማትራል። እና አሁን ማሳያችሁ መድኃኒት አደገኛ ስለሆነ ነው። ሰሞኑን ብዙ መድኃኒት እየሰራው ስለሆነ ከንፈሬ ሁሉ ሰውነቴ፣ ከዛም በተረፈ ሌላ ነገር አለው። መድኃኒት ማዘጋጀት ቀላል እንዳይመስላችሁ እሺ። እስከ ደም መፍሰስ ድረስ በጣም ደም እስኪፈሰን ድረስ ነው እኔ ማዘጋጀው። ሳዘጋጅ ያው ቻሌንጅ አለው እሺ፣ ብዙ ቻሌንጅ አለው። ዝም ብሎ እንዳልሆነ ወቁት። መድኃኒት የሚያዘጋጁ ሰዎች ባይዘው ነፍስ ያጠፋሉ። ነፍስ አጥፍተው ካልሆነ በስተቀር አያዘጋጁም፣ አይሰራም ብለው ነው የሚያምኑት። እኔ እሱን አላምንበትም። መድኃኒት እግዚአብሔር ነው የላከልን። መድኃኒት ግን ቻሌንጅ አለው። ብዙ ነገር ትፈተናላችሁ። ብዙ ስቃይ አለው፣ ብዙ ፈተና አለው። እግዚአብሔር ደግሞ ይጨመርበታል። ግን ሰሞኑን ያሳለፍኩትን እኔ ነኝ የማውቀው። አንድ ሚስጥር ራስ ደርሶብኛል፣ ግን አልነግራችሁም። እግዚአብሔር ይመስገን። ኤኒዌይስ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዋናው ጤና ነው። መድኃኒቶች ሲሰሩ እንደዚህ በቀላል እንደማይሰሩ እንድታውቁ ስለምፈልግ ነው እሺ። ዝም ብሎ መድኃኒት ገንዘብ ስንጠራው ይሄን ያህል ብር ስንላችሁ በቀላል አምጥተን ዝም ብለን ለእናንተ የሚሰራ ስላልሆነ የሚሰጥ ስላልሆነ ማንኛውም ሰው እንደዚህ አይነት ነገር የሚሰራ ሰው ቻሌንጅ አለው። በቻሌንጅ ውስጥ ነው የሚያልፈው እና ይሄንን ሰርታችሁ እናንተ ዳኑልን፣ እኛ ፈተናውን እናልፋለን። እግዚአብሔር ይመስገን። ብዙ ነገር አለ። መዳን እንችላለን፣ ማዳን እንችላለን። እናንተ ዋቻውሬን አዳምጡልኝ፣ በደንብ አጫውቱልኝ፣ በደንብ ተመልከቱኝ፣ በደንብ ስሙኝ። ጊፍቴ ነው፣ ሁሉ ጊዜ ጊፍት ነው የምሰጣችሁ። ከኔ የምትፈልጉ ሰዎች አዘጋጅላችኋለሁ። ከኔ የምትፈልጉ ሰዎች የምትፈልጉትን በጣም ብዙ መድኃኒቶች አዘጋጅላችኋለሁ። ምስክርነት ግን ስጡ እሺ። ምስክርነት ጥሩ አይደለም። ለእግዚአብሔር ራሱ ቴንኪው፣ ለሰው ቴንኪው፣ ለእግዚአብሔር ቴንኪው ማለት በራሱ ይሄ ትልቅ ነገር ነው እሺ። እውቀት ነው። ቴንኪው ካላላችሁ አመስጋኝ አይደላችሁም ማለት ነው። እናንተ እግዚአብሔርን እንኳን ሰው እግዚአብሔር አታመሰግኑም ማለት ነው። እኛ ይሄንን መድኃኒት የሚያህል በስንት ሺህ ብር የሚቆጠር መድኃኒት በነፃ እየሰራንላችሁ እናንተ ደግሞ ዩቲዩባችን ማታጫውቱበት፣ ከሰው ስልክ ተቀብላችሁ ማርታ ተስፋለም ሰብስክራይብ፣ ኮሜንት መስጠት፣ ላይክ ማድረግ፣ ቪውን ማጫወት ምን ችግር አለው? ዩቲዩብ ይከፍልናል። እኛ ደግሞ እንሰራለን በደስታ ማለት ነው። እኔ በደስታ ሰራለሁ፣ ዩቲዩብ ይከፍለኛል። ስለዚህ በርቱልኝ፣ ጎብዙ። እግዚአብሔር ከእናንተ ጋር ይሁን። የታመመ ሁሉ ይፈታላችሁ፣ የታሰረ ይፈታ፣ የታመመ ካልጋ ላይ ያልጋ ቁራኛ የሆነ ሁሉ ይነሳለን። ቤተሰቦቻችን በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ኡመር የሚባል መድኃኒት አለ። ሰሞኑን በሱ ደግሞ ቆንጆ ነገር ሰራላችኋለሁ። በርቱ እሺ። እግዚአብሔር ከእናንተ ጋር ይሁን። እንተጋገዝ ነው። ኤኒዌይስ እኔም አግዙኝ፣ እኔም አግዛችኋለሁ ነው። እግዚአብሔር ይስጣችሁ፣ ክብር በሉልኝ፣ በደንብ ስሙልኝ ብቻ።